ለእናት የሚደረገው ፍቅር በሞት እንኳን ቢሆን የሚደረግ ነው። ብዙ ጊዜ ሰዎች እናቱን አቃሏታል የሚሉ ሰዎች አሉ። ለእናቱ ቁም ነገር ግድ የማይላቸው ግን ክርስቶስ ስለ እናቱ ግድ ይለዋል። እየሞተ እንኳን የእናቱ ነገር ያሳስበው ነበር። የእመቤታችን የቅድስት ድንግል ማርያም ነገር በጌታ በሞቱ እንኳን ጊዜ ያልተዘነጋ ነው የሚታሰብ። አንዱ ይሄ ነው። ሁለተኛው ጌታ በዕለተ ዓርብ እነሆ ልጅሽ እነኋት እናትህ ባለ ጊዜ የገለጸልን ምንድን ነው? እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስከ መስጠት ድረስ ይህንን ዓለም እንዲሁ ወዶታል ይላል። ስጦታ የፍቅር መገለጫ ነው። የሰው ልጅ ከልቡ የወደደውን ሰው ልቡን አውጥቶ መስጠት ስለማይችል የልቡ ውክልና የሚሆን ስጦታን በቁሳቁስ፣ በስጦታ፣ በልብስ፣ በምግብ፣ በሌላውም በኩል ያስተላልፋል። አካሉን ግን የሚሰጥ አይገኝም። ያንን ቢሆን የምናደርገው ለወደድነው ነው፣ ለጠላነው አናደርገው። ቅዱስ ጳውሎስም ይናገራል፣ ለወዳጁስ እንኳ ቢሆን የሚሞት ይገኛልን ብሏል። ሮሜ ምዕራፍ 5 ላይ ለወዳጅ እንኳን የሚሞት አይገኝም። እሱ ግን ጠላቶች ሆነን ሳለን ሞተልን። እግዚአብሔር ደግሞ አንድ ልጁን ብዙ ልጅ ኑሮት አንድ ልጁን የሰጠን አይደለም። ተቀዳሚ ተከታይ የሌለው አንድያ ልጁን በመስጠት ዓለምን እንደወደደ ገለጠ። እንዘ ጸሩን ይህን እግዚአብሔር ተሳለን በሞተ ወልዱ ሮሜ 5:10 ላይ እንደገለጠው የእግዚአብሔር ጠላቶች ሆነን ሳለን እግዚአብሔር በልጁ ሞት ይቅር አለን፣ ታረቀን ይላል። ይህ እግዚአብሔር የሰጠን ውድ ስጦታችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አስቀድመን እንደተናገርነው ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ነፍሰ አባግዒሁ፣ መልካም እረኛ ግን ሰውነቱን ለበጎቹ ቤዛ አድርጎ አሳልፎ ይሰጣል ስላለ ለበጎቹ ራሱን በመስጠት እንደወደደን በዚህ ታወቀ ማለት ነው። ፍቅርም እንደዚህ ነው። ከዚህ የበለጠን ፍቅር የለም ራስን ከመስጠት በላይ። አባት ልጁን ቢወደው እንጀራ ቆርሶ ያጎርሰዋል፣ ከልብሱ ቀዶ ያለብሰዋል፣ ርስቱን ያወርሰዋል። የገዛ ስጋውን ግን አያበላውም፣ አያጠጣውም፣ አይደረግምም። እንደዚህም ሊሆን አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ በፍየሎች ደም፣ በኮርማዎች ደም፣ በበጎች ደም እኛን መውደዱን አልገለጠም። ወክርስቶስ እሰ ከሆኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትኄይስ ወተዐቢ ደብተራ በደመ ዚአሁ ቦአ ውስተ ደብተራ እንተ ኢገብረ አደሰም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለምትመጣው መልካም ነገር ለመንግስተ ሰማያት ሊቀ ካህናት ሆኖ የገዛ ደሙን ይዞ የሰው እጅ ወዳልሰራት ደብተራ ድንኳን አንድ ጊዜ ገባ ይላል ዕብራውያን ምዕራፍ 9 ቁጥር 12 ላይ። የገዛ ደሙን ይዞ የሰው እጅ ወዳልሰራት መቅደስ አንድ ጊዜ ገባ ይላል። እንግዲህ እኛን ስለመውደድ 1000፣ 2000፣ 3000፣ 500,000፣ 600,000 በጎችን ቢያርድልን ባልተደነቀም ነበር። በገዛ ደሙ እኛን ለማዳን ገባ፣ ታመመ። በሰው ልጆች እንኳን ሊፈጸሙ የማይገባቸው የድፍረት ስራዎች በሱ ላይ ተደረጉበት። ቅዱስ ያዕቆብ ዘስሩግ ኦ ዘይትደፈር ይሁዳ ደፈረከ ይላል። የማትደፈር አንተን ይሁዳ ደፈረ ይላል። እኛ ሰዎች አልፈው ሲሄዱ እንኳን ምራቃቸውን ቢተፉብን እንሰቀቃለን። በደሙ ዓለምን ያነጻ የቀደሰ እርሱ ግን ከፊቱ ላይ እርኩስ ምራቅ ተተፍቶበታል። እውቀትን ለሚገልጥ ለሱ እንደማያውቅ ፊቱን ሸፍነው ኦ ክርስቶስ ተነበይ መኑ ጸፍዐከ፣ ክርስቶስ ማነው በጥፊ የመታ ተናገር ያሉ በጥፊ መትተውታል።
የወደቁትን ሲያነሳቸው ነበር። በሉቃስ ወንጌል እንደምንመለከተው ምዕራፍ 12 ላይ ጎብጣ የምትሄደውን ቀና ብለሽ ሂጂ ብሎ ጎባጣ ያቀና እርሱ ነው። ነገር ግን እሱ እርጥብ መስቀል ተሸክሞ ተጎንብሶ እንዲሄድ አድርገውታል። ይህ ለፍቅር ያደረገው ነው። ሽባ የነበረውን እጅህን ዘርጋ ብሎ በቃሉ ብቻ ሽባውን ተርትሮታል። እነዚያን እጆችን ግን የፍጥኝ አስረው በገመድ ወጥተዋቸዋል። እርሱ የደዌ እሾህ የበቀለባቸውን ሁሉ በቃሉ ነቅሎላቸዋል። የ4 ቀን ሬሳ አልዓዛርን በቃሉ ብቻ ቀስቅሶ አውጥቶታል። ብላቴናይቱን በቃሉ ተነሽ ብሎ አስነስቷታል። ጉልማሳውን በቃሉ አስነስቷል። ባህርን በቃሉ ገስጿል። አጋንንት ይንቀጠቀጡለትና ይፈሩት ነበር። የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ እንኳን ወደሱ ሊቀሩ በአሳማ ለመሰማራት እንኳን ከሱ አስፈቅደው ነበር የተሰማሩት። እንዲህ የሚያደርግ እርሱ ይህን ሁሉ መከራ የተቀበለው ለሰው ልጅ ያለውን ፍቅር ሲያሳየን እና እግዚአብሔር ጤና ስለሰጠን፣ ሀብት ስለሰጠን፣ አእምሮ ስለሰጠን፣ አካል ስለሰጠን፣ ምድርን ስለሰጠን ሳይሆን ከዚህ ሁሉ ላይ የምናመሰግነው ራሱን ስለሰጠን ነው። ጸጋ ዘአሕዛብ ይባላል። ክርስቶስ ለሰው የሰጠው ስጦታ ምንድን ነው ተብለን ብንጠየቅ ራሱን ነው የሰጠን። የዮሐንስ ወንጌል ምዕራፍ 4 ላይ እንደምንመለከተው ውሃ ቀጂቱን ሴት ሶበሰ ተአምር ይጸጋሁ ለእግዚአብሔር አንቲኒ እምሰአልኪዮ፣ የእግዚአብሔር ስጦታ ምን እንደሆነ ብታውቂ ኖሮ አንቺ ትለምኝ ነበር ያላት የእግዚአብሔር ስጦታ ያለው ራሱን ነበር። እኔ ስጦታሽ ነበርኩ፣ ብታውቂ ኑሮ እኔ ስጦታሽ እንደሆን ትለምኝ ነበር ይላል። የሰው ልጅ ትልቁ ስጦታ ጌታችን ኢየሱስ ክርስቶስ ነው። ሐዋርያትን ለስብከተ ወንጌል ወደዚህ ዓለም ሲያሰማራቸው ወርቅ እንዳትይዙ፣ ብር እንዳትይዙ፣ ልብስ እንዳትይዙ፣ ትርፍ ልብስ እንዳትይዙ፣ ጫማ እንዳይኖራችሁ፣ ብትር እንዳይኖራችሁ፣ የስንቅ አቅማዳ እንዳትይዙ ያላቸው ስጦታችሁ እኔ ያለሁ፣ እኔን ከያዛችሁ ሁሉ በእኔ እጅ አለ እያላቸው ነበር። እና ትልቁ ስጦታችን ጌታ ነው። ለራሳችን ዘውድ፣ ለእግራችን የሚሆን መሰረት፣ ለሰውነታችን ልብስ፣ ለዓይናችን ብርሃን፣ ለጆሮአችን በጎ ቃል፣ የአብ አካላዊ ቃሉ ሕይወታችን ኢየሱስ ክርስቶስ ነው። እርሱ ራሱን የሰጠበት ሳምንት ስለሆነ ቤተ ክርስቲያን ሕማማት ብላ የምታከብረው ለዚህ ነው። እግዚአብሔርን ስጦታ አድርገን የተቀበልንበት ሳምንት ስለሆነ በዚህ ሳምንት እኛ ልናደርገው የሚገባ ምንድን ነው ሲባል ራሱን ለሰጠን ጌታ ራስን መስጠት ነው። ከእግር ጥፍር እስከ ራስ ጠጉር ያሉ ሕዋሳትን ሁሉ ለእግዚአብሔር የምናስረክብበት ሳምንት ነው። በሕማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። በዓይናቸው በጎ ነገር ብቻ ከመመልከት ውጭ ለስጋ የሚሆን ነገርን ባለማየት፣ በጆሮ ለስጋ የሚሆን ነገር ባለመስማት፣ እግር ወደ ስጋዊ ነገር ባለመሄድ፣ አንደበት ስጋዊ ነገር ባለመናገር፣ ለሰውነታችን የሚገባውን ስጋዊ ጌጥ ከመጠን በላይ መታጠብ፣ ሰውነትን መንከባከብ፣ በምቾት ስፍራ ላይ መኖር፣ ለሰውነት ምግብ አጣፍጦ ማቅረብ፣ ዋዛ ፈዛዛ፣ ጨዋታ፣ እንዲህ ያሉ ነገሮችን ሁሉ ትተን ራሱን ለሕማም ለሞት ለኛ ብሎ አሳልፎ ለሰጠ ጌታ ራሳችን መስጠትን የምናደርግበት የምናሳይበት የስጦታ ሳምንት ነው። የምንሰግድበት የምንጸልይበት ምዕመናን በቤተክርስቲያን ተገኝተው ቀኑን ሙሉ ሲሰግዱ የሚውሉት በእኛ ስግደት ኃጢአታችን ይደመሰስልናል ብለን አይደለም፣ የእኛ ስራ ያጸድቅናል ብለን አይደለም። የምናደርገው ራሳችን ለመስጠት ለእኔ ብለህ ወደቅህ ሆይ እኔ ትቢያ ልሁንልህ፣ ለእኔ ብለህ ተደፋህ ሆይ እኔ ልደፋልህ፣ ለእኔ ብለህ ተገረፍክ ወይ እኔ ልገረፍልህ፣
ብለን ራሳችን ለጌታ ፍቅር የምናሳይበት ሳምንት ሁልጊዜም እናሳያለን፣ ግን ዕለቱን ለማሳመን ነው እንጂ ክርስቲያን ኑሮ ሁሉ በክርስቶስ ፍቅር የታሰረ ነው እንጂ ዓመቱን ሙሉ ክርስቶስን ትተን በሳምንቱ የክርስቶስ የምንሆን አይደለም። ይበልጥ ደግሞ በዓል ወስነን የምናሳይበት የምንገልጥበት ያቺ ቀን የማትረሳ መሆኗን የምናሳይበት ጊዜ ነው ማለት ነው። በዚህ ሳምንት ባልና ሚስት አብረው አይተኙም፣ የጣፈጠ ምግብ አይበላም፣ ቢቻል የጨው ቂጣ አይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ ጣፋጭ መጠጥ ባለመጠጣት ምቹ ቦታ ላይ ባለመተኛት ስጋዊ ጨዋታዎችን ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሃተ። የልጁን ሕመም ለእኛ ክብር ያደረገ እግዚአብሔር ይመስገን። የልጁን ሕማም መከራ ለእኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለእኛ ፈውስና መድኃኒት ናቸው። ወተወክፈ ሕማማተ እንተምሉ መድኃኒተ። ቴዎዶሲዎስ የሚባል ሊቅ ሲናገር በሃይማኖተ አበው ድህነትን የተመላ ሕማምን ተቀበለ ይላል። ድህነትን የተመላ ሕማምን ተቀበለ። በተቀበላቸው ሕማማት ውስጥ ድህነት አለ፣ የሰው ልጅ መዳን አለ። ሲታሰር ከታሰርንበት ቁራኝነት እርግማን ፈቶናል፣ ቤዛ ሆኖናል። ሲከሰስ 5500 ዘመን የነበረብንን የዕዳ ደብዳቤ እና ክስ ደምስሶልናል። ወደምሰሰ መጽሐፈ ዕዳነ፣ የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላሲስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በማየቱ የአጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልናል። የአይሁድን ይሰቀል ይሰቀል የሚል ድምፅ ስለሰማው ጆሮ የአጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አርቋል። ስለመራቆቱ ከጸጋ ተገፈን የነበርነውን ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለእኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጃ ሰብሮልናል። ሞት ወይ መውጃ ወዴት አለ ያለው ቅዱስ ጳውሎስ ለዚህ ነው። የሾህ አክሊል በመድፋቱ አዳም ሆይ መሬት ካንተ የተነሳ የተረገመች ትሁን፣ እሾህና አሜከላ ይብቀልብህ ተብሎ ተረግሞ ነበረ። መሬት የተባለ ሰውነታችን ነው። እሾህ የተባለ በእኛ ላይ የሰለጠነብን ኃጢአት ነው። በራሱ ላይ የሾህ አክሊል በመድፋቱ ጌታ መድኃኔዓለም ኢየሱስ ክርስቶስ በእኛ ላይ የነበረውን እሾህ ነቃቅሎ ያጠፋ ዘንድ የኃጢአትን ስልጣንም ድል ይነሳ ዘንድ የሾህ አክሊል ደፍቶልናል። በመሰቀሉ ሞትን ሰቅሎታል፣ ቸንክሮታል፣ ድል ነስቶታል፣ ጥልን አጥፍቷል። በምድርና በሰማያት በአባቱና በእኛ በራሱ በእኛ በመንፈስ ቅዱስና በእኛ በሰውና በመላእክት የነበረውን በሕዝብና በአሕዛብ የነበረውን የጥል ግድግዳ አፍርሶ እርቅን ሰጥቷል። ውእቱ ሰላምነ ወነሰተ አረፍተ ማእከል። እሱ በመካከላችን የነበረውን የጥል ግድግዳ አፍርሷል፣ ሰላማችን ነውና ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 14 ላይ ሲናገር። ስለዚህ ሰላም የሰጠን መድኃኔዓለም
የእሱን ሕማም የምናስብበት ጊዜ ነው። ስለዚህ በዚህ ሳምንት ቤተክርስቲያን በመሄድ ግብረ ሕማማትን በማዳመጥ ስግደት በመስገድ ስጋዊ ፍቶቶቻችንን በማረም ከጌታ ጋር የምንሰነበትበት ሳምንት ነው። ዛሬ እንደ እግዚአብሔር ፈቃድ የጌታችን የመድኃኒታችን የኢየሱስ ክርስቶስን በመስቀል ላይ የተናገረቸውን 7ቱን ቃላት እንመለከታለን። በዚህ ከሰኞ ጀምሮ እስከ ዓርብ ድረስ በዕለተ ዓርብ የተናገራቸውን 7ቱን ቃላት እያሰብን እንሰነበታለን። 7ቱ የጌታ ቃላት በመስቀል ላይ የተናገራቸው ምን ምን ናቸው? ዛሬ የምንመለከተው ይሆናል። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ቃል በሉቃስ ወንጌል ምዕራፍ 23 ላይ የምናገኘው ኃይለ ቃል ነው። ይኸውም አባ ስራይ ሎሙ እስመ በዘየአምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። በዚህ ውስጥ ጌታችን ኢየሱስ ክርስቶስ ያደረገው ምንድነው? አይሁድ በሰቀሉት ጊዜ ግፍን ሲሰሩበት መስቀል ላይ ሁሉ የተናገራቸው ነው። እንግዲህ ሲይዙት ተይዟቸዋል፣ ሲያስሩት ዝም ብሎ ታስሯል፣ ሲገርፉትም ዝም ብሎ ተገርፏል፣ ሲከሱትም ዝም ብሎ ተከሷል፣ ሲፈረድበትም ዝም ብሏል፣ መልስም አልሰጠም። በመስቀል ሲቸነክሩትም ዝም ብሎ ተቸንክሮ ተሰቅሏል፣ ልብሱን ሲገፉትም ዝም ብሏል። ስለ ራሱ አልተከላከለም፣ የመጣ ለሰው ነውና ራሱን ባዶ አደረገ እንዳለ ቅዱስ ጳውሎስ ባለጸጋው ስለ እናንተ ድሃ ሆነ ስላለ ስለ ራሱ አንዳችም አልመለሰም። ለእኛ ሲሆን ግን ለእኛ የሚጠቅም ነገር ሲሆን ተናገረ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ምንድን ነው እዚህ ውስጥ እየነገረን ያለ? የመጀመሪያው አባት ሆይ የሚለው ነው። እዚህ ውስጥ ጌታ እየተናገረው ያለ አንዱ የእግዚአብሔር አብ ልጅነቱ ነው። እዚያ ውስጥ እየታመመ እየተገረፈ ነው፣ እየደማ መከራ እየተቀበለ ነው። ግን ባህሪየ መለኮቱ አልተለወጠም። መለኮቱ ወደ ስጋነት አልተለወጠም። እየታመመም አምላክ ነው። ሰው አምላክ ሆኗል፣ አምላክ ሰው ሆኗል። አምላክ ሰው በመሆኑ ሰው አምላክ ሆኗል። ጌታ ሰው የሆነ አምላክ ነው። የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት እንደሆነ ሐማሚ ኢሃማሚ ነው። እሱ ከኛ ጋር አንድ እንደመሆኑ ይታመማል፣ ከአባቱ ጋር አንድ እንደመሆኑ ደግሞ አይታመምም። ስለዚህ መስቀል ላይ ሆኖም ከአባቱ ጋር አንድ ነው። እግዚአብሔር አባቴ ነው ሲል ጌታ ከእግዚአብሔር አብ ጋር አንድ መንግስት ነኝ ማለት ነው። ለምን? የሰው ልጅ የሰው ባህሪ አለው፣ የእንስሳት ልጅ የእንስሳ ባህሪ አለው፣ ከእጽዋት የተቆረጠም የእጽዋት ባህሪ አለው። የእግዚአብሔር ልጅ የእግዚአብሔርነት ባህሪ አለው። ስለዚህ አባት ሆይ ቢል እየተሰቀለም እየደማም እየተገፋም ርቃኑን ሆኖም ግን የእግዚአብሔር ልጅ ነው። አለመታመም የሚቻለው ነው፣ አለመሞት የሚቻለው ነው። ያንን የገለጸላቸው። ሁለተኛ ለምንድን ነው አባት ሆይ የሚያደርጉትን አያውቁም? የሚያደርጉትን አያውቁም የምትለው ቃል ምንድን ነው የምታመለከተው? ምንድን ነው የማያውቁት? አይሁድ ጌታን ኢየሱስ እንደሚባል ያውቁታል። ናዝሬት እንዳደገም ያውቁታል። የገሊላ ሰው መሆኑንም ያውቁታል። የድሃ ልጅ እንደሆነም ያውቁታል። የእመቤታችን ልጅ እናቱ ማርያም እንደሆነችም እናውቃለን ብለዋል። ሀገሩንም ያውቃሉ። የማያውቁት ምንድን ነው ሲባል አምላክነቱን አያውቁም ነበር። የሚያደርጉትን አያውቁም ነበር። ሩቅ ብእሲ ይመስላቸዋል። የዮሴፍ ልጅ ይመስላቸዋል። ከነቢያት እንዳንዱ ይመስላቸዋል። ተራ ሰው ይመስላቸዋል። አያውቁም ያለ ለዚህ ነበር። በእነሱ እጅ ሲታሰር፣ በገመድ ሲያስሩት፣ በገመድ ሲጎተሱት፣ እርጥ መስቀል ሲያሸክሙት፣ ወዙ ሲወዛ ሲወድቅ ሲነሳ፣ ሲሰቅሉት ሲደማ ሲያዩት ተራ ሰው መስሏቸዋል። ዛሬም በዚህ ብዙዎች ይሰናከላሉ። ለምን? የሚያደርጉትን አያውቁም፣ ምስጢሩን አያውቁም። ቅዱስ ጳውሎስ ይህን እንዲህ ብሎ ገለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ሶበሰ አይመርዎ የሚሰቀልዎ ለእግዚአብሔር ስብሐት፣
አውቀውትስ ቢሆን ኑሮ የክብርን ባለቤት ባልሰቀሉት ነበር አለ። ምኑን ነው ያላወቁት ታዲያ? ያውቁት የለም አብሯቸው አድጎ በሰፈራቸው ሲመላለስ ያላወቁት የአብ ልጅ መሆኑን እግዚአብሔር መሆኑን ስጋ የለበሰ አምላክ መሆኑን አላወቁትም ነበር። እስከዛሬ ድረስ እንዴት አምላክ ይታመማል፣ አምላክ ይሰቀላል፣ ኢየሱስ አምላኬ አምላኬ ብሏል፣ መስቀል ላይ ጮኋል የሚሉ ሰዎች ሁሉ ከአይሁድ ነው ቁጥራቸው። አይሁድም አላወቁም። እሱስ ታዲያ ምን አላቸው? በጊዜው እኔንም አታውቁም አባቴንም አታውቁም አለ። አባቱ ዮሴፍ ነው ሲሉ አልነበረም? አባቱ ዮሴፍ ከሆነ ለምንድን ነው አባቴን አታውቁም የሚላቸው? ለምንድን ነው እንዲያ የሚላቸው? የዮሴፍ ልጅ እንደሆነማ እናውቃለን ብለዋል። ማቴዎስ 13:55 ላይ ተነገረው። ይህ የጠራቢ የዮሴፍ ልጅ አይደለም ብለዋል። ታዲያ አባቱ ዮሴፍ ከሆነ ለምንድን ነው ዮሐንስ 7 ላይ ዮሐንስ 8 ላይ እኔንም አታውቁም አባቴንም አታውቁም ወዴት እንደሚሄድም አታውቁም የሚላቸው? ለምንድን ነው ወዴት እንደሚሄድ የማያውቁ? ሰው ወይ ይኖራል ከሞተም ወደ ምድር ይሄዳል፣ ነፍሱም ወደ ሰማይ ትሄዳለች። ወዴት እንደሚሄድ አታውቁም። የሚያርገው ወደ አባቱ መንበር ወደ ራሱ መንበር ነው። አባቱ ዮሴፍ ሳይሆን እግዚአብሔር አብ ነው። አባቱም ይህ ልጄ ነው ብሎ የመሰከረለት ለብቻ ይህ ነበር። ለዚያ ነበር የምወደው ልጄ ይህ ነው፣ የዮሴፍ ልጅ ነው አትበሉት። ይህ ልጅ የኔ ልጅ ነው፣ የፍጡር ልጅ አይደለም፣ አምላክ ነው፣ ከኔ ጋር አንድ ነው ነበረ። ጌታም ዮሐንስ 16:15 ላይ ሁሉ ዘቦ ላቦ የዚህ አይወጡ የአባቴ የሆነ ሁሉ የኔ ነው ብሎ የተናገረ ለዚህ ነበረ። ስለዚህ የሚያደርጉትን የማያውቁም ማለት እንደ ሩቅ ብሲ እንደ ፍጡር አይተው አንድ ነቢይን እንደሚያሰቃይ ይቆጥሩኛል። ይሄን አላወቁም። ጌታችን ኢየሱስ ክርስቶስ ተሰቅሎም አምላክነቱን ገልጿል። ሶስተኛ ይቅር በላቸው የምትቃል ምንድነው? እዚህ ላይ ጌታ ሊቀ ካህናትነቱን ገለጠ። አባቴ ብሎ መንግስቱን ገልጧል። የሚያደርጉትን አያውቁም ብሎ መንግስቱን ጌትነቱን ገልጧል። ይቅር በላቸው ብሎ ደግሞ ሊቀ ካህናትነቱን ገልጧል። በዚህች ቃል ውስጥ ጌታ 3 ነገሮችን ገልጧል። አንደኛው መስዋዕት መሆኑን፣ ሁለተኛው ሊቀ ካህናት መሆኑን፣ ሶስተኛው ንጉስ መሆኑን ገልጧል። መስዋዕት መሆኑን እሱ እየተሰቀለ ይቅር በል ሲል በሱ መስዋዕትነት ዓለም ይቅርታን እንዳገኘ ሲነግረን ነው። የመስዋዕቱ በግ የተባለው ተፈጸመ። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎት ነበር። አሁን ያ መስዋዕት ክርስቶስ መሆኑን ሲገልጥ ደሙ እየደማ ደሙ እየፈሰሰ ስጋው እየተቆረሰ ይቅር በላቸው አለ። በእኔ ደም በእኔ መስዋዕትነት በእኔ ስጋ መቆረስ በእኔ ደም መፍሰስ ይቅርታን ስጣቸዋል። ቅዱስ ጳውሎስም ዕብራውያን ምዕራፍ 1 ቁጥር 3 ላይ ሲናገር በአካለ ህላዌሁ ገብረ በዛ ያነጽህ ኃጣውኢነ፣ ኃጢአታችን በገዛ ደሙ ካነጻ በኋላ ይላል። በገዛ ደሙ ካነጻ በኋላ ይህ ለይቅርታ የሚፈሰው የመስዋዕታችን የኢየሱስ ክርስቶስ ደም ነበረ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይም ሲናገር ዝንቱቱ ደሜ ዘሐዲስ ሥርዓት ዘይትካው በእንተ ቤዛ ብዙሃን ለስርየተ ኃጢአት፣ ይህ ለብዙዎች የኃጢአት ይቅርታ ቤዛ ሆኖ የሚፈስ የሐዲስ ኪዳን ደሜ ይህ ነው ብሎ ነበር። ቤዛ ሆኖ የሚፈስ ደሜ ይህ ነው። ቤዛ ማለት ስለዚያ ስለሌላው ጠበቃ የሚሆን ለውጥ የሚሆን ማለት ነው። ይቅርታ ስለነሱ ይቅርታ የሚፈስ ደሜ ይህ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የይቅርታ ማግኛችን የስርየት መስዋዕታችን መሆኑን ሲያመለክት ይቅር በላቸው፣ ደሙ እየፈሰሰ ይቅር በላቸው። የኔ ደም መፍሰስ፣ የኔ ስጋ መቆረስ፣ የኔ መገረፍ፣ የኔ መሰቀል ለነሱ ይቅርታ ማግኘት ነው። ይቅር በል አለ። እዚህ ውስጥ መስዋዕትነቱን ገለጠ። ሁለተኛ ይቅር በል ብሎ አቅራቢ ነው። ይቅር መባያ ይቅርታ የሚያሰጥ ደም መስዋዕት ነው ሆኖ ቀርቧል። ይቅርታ አስባይ ይቅርታውን አቅራቢ ሊቀ ካህናቱ ደግሞ ሆኖ ራሱ ይቀርባል። ይቅር በል ብሎ የሚያቀርበው ሊቀ ካህናት እሱ ነው። ይቅር በል ብሎ የሚያቀርበው መስዋዕትም የገዛ ደሙን ነው። ቅዱስ ጳውሎስን በዕብራውያን እንደነገረ የገዛ ደሙን ይዞ ገባ እንዳለ ይቅርታ ለማሰጠት ይቅርታ ለመስጠት ያቀረበው መስዋዕት የገዛ ደሙ ነው። ለሊሁ በግ ወለሊሁ ሊቀ ካህናት ሰዋኢ ወለሊሁ ተወካፌ መስዋዕት ምስለ አብሁ ወመንፈስ ቅዱስ ብሎ ጎርጎርዮስ እንደነገረ እሱ ራሱ መስዋዕት የሚሆን በግ ነው። እሱ ራሱ
የራሱን መስዋዕትነት የሚያቀርብ ሊቀ ካህናት ነው። እሱ ራሱ የራሱን መስዋዕትነት የሚቀበል ንጉሥ ነው። ንጉሥነቱን አባቴ በማለት ገለጠ። አባቴ ሲል የእግዚአብሔር ልጅ እግዚአብሔር ነው። እሱም እግዚአብሔርነቱን እየገለጠ ነው። ስለዚህ ራሱን መስዋዕት አድርጎ አቀረበ። ራሱ መስዋዕት ሆኖ ቀረበ። በራሱ መስዋዕትነት ከአባቱ ጋር ሆኖ ታረቀን፣ ይቅር አለን። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዛነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። ወይክል አድኅኖቶሙ ለለ ይመጽኡ ሀበ እግዚአብሔር እንተ መንገሌሁ ወይተነብል ሎሙ እስመ ሕያው ውእቱ። እሱ በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል ይላል። ሕያው ነውና ያለው ምንድን ነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት። በዚያች ቃል ነው ዓለም ሲታረቅ የሚኖረው። ስለዚህ በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል፣ ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገረባት ቃል ዓለም ሁሉ ከአባቱ ከወልድ ከመንፈስ ቅዱስ ጋር ሲታረቅ የሚኖረው በዚያ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚነግረን አንድ ጊዜ እግዚአብሔር አንድ ጊዜ ብዙ ተባዙ ምድርንም ሙሏት ባለው ቃል ዓለም ሁሉ ሲራባ እንደሚኖረው አንድ ጊዜ ይቅር በላቸው ባላት ቃል ዓለም ሁሉ ሲታረቅበት ይኖራል። አንድ ጊዜ ባቀረባት ቃል እሱ ዕለት ዕለት መስዋዕት ማቅረብ አያስፈልገውም እንደ ብሉይ ኪዳን ሊቃነ ካህናት። ለምን? እነዚያኞቹ ይሞታሉ፣ ክህነታቸውን በሌላ ካህን ክህነት በሌላ ሊቀ ካህናት ይተካል። እስመ ኢያበውሆሙ ሞት ይንበሩ፣ ሞት እንዲኖሩ አይፈቅድላቸውም እና እርሱሳ ዕለት ዕለት ይህንን ማድረግ አያስፈልገውም። እስመ ዘንተ ገብረ በምዕር ሶአርሶ፣ ራሱን መስዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞታልና ይላል ቅዱስ ጳውሎስ። አንድ ጊዜ ፈጽሞታልና ዕለት ዕለት መስዋዕት ማቅረብ አያስፈልገውም። እስመ ይሳር ክህነቱ ለዓለም፣ ክህነቱም ለዘላለሙ አይሻርምና። ለዘላለም እንደ መልከ ጼዴቅ ክህነት አንተ ለዘላለሙ የእግዚአብሔር ሊቀ ካህናት ነህ ተብሎ እንደተነገረ የእሱ ክህነት አትሻርም። ሊቀ ካህናትነቱንም የሚተካት የለም። ዛሬም ቢሆን ዓለም ሁሉ ወደ ክርስቶስ ቢመጣ ይቅርታ የሚያገኘው በዚች የሚያደርጉትን አያውቁምና ይቅር በላቸው በተባለችው በዕለተ ዓርብ በቀረበችው ሕያው የማስታረቅ ቃል ሕያው ቤዛነት ነው። ዛሬም ቢሆን እኛ ኦርቶዶክሳውያን ማንኛውም ቄስ፣ ካህን፣ ጳጳስ፣ ሊቀ ጳጳስ ኑዛዜ ሲሰጥ በክርስቶስ ሊቀ ካህናትነት ነው እንጂ በራሱ ክህነት አይደለም የሚያደርገው። የክርስቶስን ሊቀ ካህናትነት መሰረት አድርጎ ነው ካህን መፍታት የሚችለው። ያለ ክርስቶስ ሊቀ ካህናትነት ካህን ማሰር መፍታት አይችልም። ስለዚህ ምን ይላል? ኑዛዜ ስንሰጥ በየትኛውም ማንኛውም ቄስ ቅዳሴም አበቃ፣ ጉባኤም ተደረገ፣ መጨረሻ ላይ ይፍታ ይድግ ያንጽ ሆይ ቅድስት ዚናው አምላክን ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሠራየ ኃጢአት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ሊቀ ካህናት ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ ብሎ በክርስቶስ ሊቀ ካህናትነት ነው ስርየት የሚሰጠው። ቅዳሴው የሚያደርገው በክርስቶስ ሊቀ ካህናትነት ነው። ኑዛዜ የሚሰጠው በክርስቶስ ሊቀ ካህናትነት ነው። ሌላ ሊቀ ካህናት የለንም። ሊቀ ካህናታችን ለኦርቶዶክሳውያንም አንድ ነው። ሌሎቹ ሊቃነ ካህናት፣ ካህናት፣ ሊቀ ጳጳስ፣ ጳጳስ የሚባሉት ጌታችን ኢየሱስ ክርስቶስን ሊቀ ካህናት አድርገው አገልግሎት የሚፈጽሙ የሱ እጆች፣ የሱ ተላላኪዎች፣ የሱ ጉጠቶች፣ ማቀበያዎች፣ በረከት መስጫዎች፣ የእርቅ ቃል መልእክተኞች፣ የድህነት ሰራተኞች፣ የመከሩ ሰብሳቢዎች፣ የማስታረቅ ቃል በእነሱ የተቀመጠባቸው የሰላሙን ቃል ተሸክመው ሂደው ለድህነት የሚፋጠኑና ሰዎችን ወደሚያድነው አካላዊ ቃል ወደ ክርስቶስ የሚያቀርቡ መልእክተኞች ናቸው። ብዙ ሰዎች ከቤተ ክርስቲያን ወጥተው የቀሩት አንዳንዶቹ የሚያስቡት
ክርስቶስም ሊቀ ካህናት ሌላውም ሊቀ ካህናት እያለ የሚቀላቀል ነው። ኦርቶዶክሳውያን ቀላቅላ አታውቅም። ኦርቶዶክሳዊ ቤተክርስቲያን ጌታችን ኢየሱስ ክርስቶስ በዚህች ቃል ለዘላለሙ ይቅር ይለናል። መልሶ እንግዲህ አሁን አንድ ሰው ከሌላ እምነት ቢመጣ ክርስቶስ አይሞትለትም። የዕለተ ዓርብ ያደረጋት የማስታረቅ ቃል ዓለምን ስታሳርቅ ትኖራለች። ንስሐ ገብቶን ቄሱ እግዚአብሔር ይፍታ የሚለን ይህች ቃል ለዘላለም ስለምትኖር ነው። በዚያች ቃል ነው የምንታረቀው። ወይት ካህሎሙ ያቅርቡ በይንተ አራቅይናሁ ለወልድ ብሎ ሊቁ እንደተናገረ በክርስቶስ ሊቀ ካህናትነት ካልሆነ በስተቀር መስዋዕት መሰዋት፣ ጸሎት ማቅረብ፣ ጸሎት ማሳረግ፣ ይቅርታ ማሰጠት አይቻልም። መስዋዕትም የሚያደርገው በዕለተ ዓርቡ ሊቀ ካህናትነት ነው። የቅዱሳን ምልጃ ምንድን ነው ሲባል ከክርስቶስ ሊቀ ካህናትነት ጋር የተጣሉትን ወደ ጌታ ለማቅረብ ነው። ከዚያ በኋላ ይቅርታውን የሚሰጠው በገዛ ደሙ በራሱ ደም ነው የሚያድናቸው። ማዳን የክርስቶስ ነው። ወደ ድህነት ማቅረብ ማማለድ ደግሞ የቅዱሳን ነው። የክርስቶስ ቤዛነትና የቅዱሳን ምልጃዎች የተለያዩ ነገሮች ናቸው። ቅዱሳን የሚያማልዱት ከክርስቶስ ጋር ለማገናኘት ነው። ይቅርታን የሚሰጠን ግን ያንን የቅዱሳንን ጸሎት ተቀብሎ በዕለተ ዓርብ ደሙ በዕለተ ዓርብ ሊቀ ካህናትነቱ ይቅርታን ሰጥቶ በደሙ አንስቶ ቀድሶ ሕዋሳቱ ያደርገናል ማለት ነው። ስለዚህ የሚያደርጉትን አያውቁምና ይቅር በላቸው የምትለው ለሁላችን እስከ ዓለም ፍጻሜ ለምንሳሳተው ሁሉ ስንመለስ ንስሐ ስንገባ ይቅርታ እንድናገኝ መሰረት የምትሆን ቃል ናት ማለት ነው። ንስሐ ስንገባ በካህናት ስንፈታ ይፍታ ይድግ ስንባል ቀኖና ተሰጥቶን ስንጨርስ ይቅርታን የምትሰጠን እስከ ዓለም ፍጻሜ ይህች ቃል ናት። ይህ ቃል ሕያው ነው። ጌታችን ኢየሱስ ክርስቶስ በግም ሊቀ ካህናትም መስዋዕትም ንጉስም ሆኖ የዋለበት ቃል ይህች ቃል ናት ማለት ነው። ሁለተኛው ጌታ የተናገረው ከሰባቱ ቃላት አንዱ ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትኖራለህ የምትለው ናት። የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ የምናገኘው ይሄ በቀኙ ለተሰቀለው ወንበዴ የተነገረ የተስፋ ቃል ነው። እዚህ ውስጥ የሚያስደንቁ ምስጢራትን እናያለን። ዛሬ በገነት ከኔ ጋር ትኖራለህ። የምናስተውላቸው ምስጢራት ምንድን ነው? የመጀመሪያው የዚህን ሰው ንስሐ እናስተውላለን። ፈያታዊ ዘይማን በቀኝ የተሰቀለው ወንበዴ አቤቱ በመንግስትህ በመጣህ ጊዜ አስበኝ ብሎት ነበረ። ይህ ሰው የሚያስደንቅ ሰው ነው። በሱ ሁለት ነገሮችን እናስተውላለን። የመጀመሪያው ጌታ ራቁቱን ተሰቅሎ ሌሎቹ መሰወልደ እግዚአብሔር አንተ ረድ መስቀለከ ንራይ ወንመንብከ፣ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብህ ሲሉት እርቃኑን ተሰቅሎ ፊቱ በደም ተሸፍኖ እያየው ግን በሰማያዊ መንግስቱ ያምነው ነበር። ፀሐይ ስትጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ አይቫን ሲፈተቱ እነዚህም ሁሉ ታምራት አየና የእግዚአብሔር ልጅ እንደሆነ በትክክል አመነ። ጌታን በሰማያዊት መንግስቱ አወቀ። ጌታ ምን ብሎ ነበረ? የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘይትዐቀፍ ብየ፣ በእኔ የማይሰናከል ሰው ንዑድ ክቡር ነው ብሎ ነበር። ማለት በስጋ ስደክም አይቶ ፍጡር ነው ያላለኝ። ይሄ ለራሱ ያልሆነ እየደከመ እየደማ እያያችሁት እንዴት አምላክ ትሉኛላችሁ የማይለኝ ከዚህ አልፎ መንግስቴን ያወቀ ሰው ንዑድ ክቡር ነው። እንደምታመም ፀሐይን ሳጨልማት፣ ጨረቃን ደም ሳለብሳት፣ ከዋክብትን ሳረግፍ፣ መቃብራትን ስከፍታቸው፣ አለቱን ስሰነጥቀው የሚያይ አይን ንዑድ ክቡር ነው ብሎ ነግሮን ነበር። ይህ ሰው እንዲህ ያለ እምነት ያለው። ሁለተኛ የዚህ የፈያታዊ ዘይማን ታላቅነቱ በመከራ ውስጥ ሆኖ ጊዜያዊ ነገርን አለመለመኑ ነው። ጤና ስጠኝ፣ ይህ መስቀል ውስጥ ያለው ህመሜ እንዳይሰማኝ አድርገኝ፣ ወይም ደግሞ አስነሳኝ፣ እንዳልሞት አድርገኝ ማለት ይችል ነበር። ግን ያን ትቶ የለመነ የሰማያዊት መንግስቱን ነው፣ ሰማያዊ ነገር ነው የለመነ። አንዳንድ ሰዎች እየሞቱ እንኳን ለነፍሳቸው የማያስቡ አሉ።
መቃብር ተቃብሯቸው ጉድጓዳቸው ተምሶ ልጣቸው ተርሶ የሚገነዙበት እየቀረበ እንኳን ነፍሳቸው ትዝ የማትላቸው ሰዎች አሉ። ይህ ሰው እየሞተ ለነፍሱ ያሰበ ሰው መከራ ውስጥ ሆኖ ትሩፋት የሰራ በችንካር ተቸንክሮ ተሰቅዞ ተይዞ ከህማሙ አልፎ ከመከራው አልፎ ከማማረር አልፎ ለወዲያኛይቱ ዓለም ህይወቱ ያሰበ ሰው ምስጉን ሰው ነው። የሚያስደንቅ ተጋዳይ ነው። ሶስተኛ በዚህ ውስጥ ምን እናያለን? አይሁድ የእግዚአብሔርን መንግስት ትተው የቄሳርን መንግስት ወደው ነበር ይላል ቅዱስ ኤፍሬም። ጌታን አሳልፈው ሲሸጡት ጲላጦስ ለንጉሥክሙን ውስቅሎ ንጉሳችሁን ልስቀለውን ሲላቸው አልብነ ንጉሥ ዘእንበለ ቄሳር ከቄሳር በቀር እኛ ንጉሥ የለን ብለው ነበር። ከቄሳር በቀር እኛ ንጉሥ የለንም ብለዋል። ስለዚህ ያመኑበት ቄሳር የሮም ቄሳር ያው ቄሳር ባይሆን እንኳን በምድራዊ መንግስት አምነዋል። የሮም መንግስት በ70 ዓመተ ምህረት ቤተ መቅደሳቸውንም ሀገራቸውንም እነሱንም አጠፋቸው። ፈያታዊ ዘየማን ደግሞ በምድር መንግስቱ በማይታይ ግን ሰማያዊ መንግስት ባለው በክርስቶስ አመነ። ለሱ ገነትን ሰጠው። ሁሉም ዋጋቸውን አገኙ። አይሁድን ያመኑበት መንግስት አጠፋቸው። ፈያታዊ ዘየማንን ደግሞ ያመነበት መንግስት ህይወትን አወረሰው። ክርስቶስ ቢያምኑበት የማያሳፍር ንጉስ ነው። በሰማይ መንግስት ሊያኖርበት የሚችል ስልጣን ያለው ባለጸጋ ነው። ሞቶ ህይወትን የሚሰጥ። ሌላው እዚህ ውስጥ የምናስተውለው አንድ የሚያስደንቅ ነገር አለ። በኦሪት ዘፍጥረት ምዕራፍ 3 ላይ ስንመለከት አዳም በተሳሳተ ጊዜ እግዚአብሔር አዳምን ካስወጣ በኋላ አዳም ተመልሶ እንዳይገባ የገነትን ዛፍ የሚገለባበት ሰይፍ የያዙ ሱራፌልን አስቀምጦበት ነበር። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀውፍና ወዕፀ ሕይወት ከመ ኢይብአ አዳም ተሃቢሎ ውስተ ገነት። እግዚአብሔር አዳም እጁን ዘርግቶ ዕፀ ሕይወትን እንዳይበላ ወደ ገነት እንዳይገባ በእጃቸው የምትገለባበት ሰይፍ የያዙ ሱራፌልን ገነትን ይጠብቁ ዘንድ አዘዛቸው። አሁን የገነት አዛዧ እግዚአብሔር ነው። ገነትን የዘጋት እግዚአብሔር ነው። ጠባቂ መልአክ የሾመላት እግዚአብሔር ነው። ክርስቶስ መስቀል ላይ ሆኖ ግን ዛሬ ከኔ ጋር በገነት ትኖራለህ እንዴት ሊለው ቻለ? ያችን ገነት እግዚአብሔር እንደሰጋት በመጽሐፍ ቅዱስ ተጽፏል። ከእግዚአብሔር በቀርም እግዚአብሔር የዘጋውን መክፈት የሚችል የለም። ስለዚህ ጌታ ምን እያለ ነበረ? ቀድሞም አዳምን አስወጥቼ ገነትን የዘጋዋት እኔ ነኝ። አሁንም ገነትን በደሜ መክፈት የሚቻለኝ የአዳም ጌታ እኔ ነኝ እያለ ነበረ። ያ ኦሪት ዘፍጥረት ላይ አዳምን መሬት ትሆናለህ ብሎ የፈረደበት ገነትን የዘጋበት እኔ ነኝ። ለዚህ ነበረ እግዚአብሔር ሰው ሆኖ አዳነን የምንልበት ምክንያት። ለምን? እግዚአብሔር የፈረደበትን ሰው ማንሳት ስለማይችል። ስለዚህ ሰው ሆኖ አዳምን ማዳን የነበረበት እግዚአብሔር ነው። እግዚአብሔር የፈረደውን ማንሳት የሚችል እግዚአብሔር ስለሆነ፣ ስለዚህ ክርስቶስ የገነት ባለቤት መሆኑን አሳየ። በ7 ክንድ መስቀል ሰቅለው የሚያሰቃዩት ክርስቶስ ነገር ግን የገነት ባለቤት ነው። ገነትን ማውረስ የሚችል ነው። በዚሁም ውስጥ የንስሐን ዋጋ ሰጥቷል። ቀድሞ አባቶቻችን በንስሐቸው ገነት አልወረሱም ነበር። አሁን ግን በንስሐ ገነት የመውረስን በር የከፈተልን ዛሬ ነው። አርሃወ ለነ ኆኃተ ንስሐ የንስሐ በሮችን ከፈተልን ብሎ ቅዱስ ጎርጎርዮስ እንደነገረን ዛሬ የንስሐ በሮችን ከፈተ። ስለዚህ ዛሬ ከኔ ጋር በገነት ትኖራለህ። በዚሁ ላይ ደግሞ ምን ማለት ነው? ስለ ክርስቶስ የተሰቃዩ ሁሉ ወይም ከክርስቶስ ጋር የተሰቃዩ ሁሉ ከክርስቶስ ጋር በገነት መኖር ይችላሉ። ከክርስቶስ ጋር የታመመ ከክርስቶስ ጋር ያርፋል ማለት ነው። ከክርስቶስ ጋር የታመመ ማለት ነው። ፈያታዊ ዘየማን በወንብድናው ቢሰቀልም ግን መከራውን ስለ ክርስቶስ አደረገው። በመንግስት አስብ እያለ ወደ ክርስቶስ ሕማማት ራሱን አስጠጋ። ክርስቶስን መምሰልን ወደደ። ይሄ ሰው ለክርስቶስ ብለው መከራ የሚቀበሉ ክርስቲያኖችን ሁሉ የሚወክል ነው። ለክርስቶስ ብለው መከራ የሚቀበሉ ክርስቲያኖች ከክርስቶስ ጋር እረፍት ያገኛሉ። ስለዚህ ከክርስቶስ መከራ መቀበል፣ በክርስቲያን ስም መከራ መቀበል መዋረድ፣ ክብር ማጣት አይደለም። ከክርስቶስ ጋር መታመም ነው። እረፍት ያለው ህመም ይባላል።
ክርስቲያኖች የሚታመሙት ህመም እረፍትን የተመላ ህማም ይባላል። ለምንድነው ክርስቲያኖች የምንሰቃየው? ጌታ ስለምንድነው አጋንንትና ሌሎች ሲገፉን ዝም የሚለው ሲባል የክርስቲያን ስቃይ ውስጥ እረፍት ስላለ ነው ማለት ነው። ሶስተኛው ጌታ የተናገረው ቃል የዮሐንስ ወንጌል ምዕራፍ 19 ቁጥር 25 እስከ 27 ባለው ውስጥ ያለው ይልቁንም በግልጽ ቁጥር 26 ላይ የተናገረው እነኋት እናትህ እነሆ ልጅሽ የሚለው ቃል ነው በሶስተኛ ደረጃ የሚቀመጠው። በዚህ ላይ አሁንም የምንመለከታቸው ድንቅ መለኮታዊ ምስጢራት አሉ። እመቤታችን ቅድስት ድንግል ማርያም ከመስቀሉ ስር ተገኝታ የተቸነከሩ እጆቹንና እግሮቹን እያየች ታለቅስ ነበር። ይህን በምታለቅስበት ጊዜ እናቱን ለማጽናናት እነሆ ልጅሽ ብሎ ዮሐንስን ሰጥቷታል። ብዙ ሊቃውንት በዚህ ርዕሰ ጉዳይ ላይ ብዙ ምስጢራትን አስተምረውበታል፣ ተርጉመውታል። አንደኛው እናት አባትን ማገልገል እስከ ሞት እንኳን ቢሆን መሆን እንዳለበት ሲያስረዳ ነው። ቅዱስ ዮሐንስ አፈወርቅ እንደሚናገረው ይህንን አንቀጽ ሲተረጉም ክርስቶስ እየሞተ እንኳን እናቱን ያገለግላት ነበር። አንተ በቁምህ በጤንነት እያለህ ጤና እያለህ አካል ደህና ሆኖ እናት አባትህን ባታገለግል ምን አይነት ፍርድ ይጠብቃል? ለጌታስ የምትመልሰው መልስ ምንድን ነው? ለእናት የሚደረገው ፍቅር በሞት እንኳን ቢሆን የሚደረግ ነው። ብዙ ጊዜ ሰዎች እናቱን አቃሏታል የሚሉ ሰዎች አሉ። ለእናቱ ቁም ነገር ግድ የማይላቸው ግን ክርስቶስ ስለ እናቱ ግድ ይለዋል። እየሞተ እንኳን የእናቱ ነገር ያሳስበው ነበር። የእመቤታችን የቅድስት ድንግል ማርያም ነገር በጌታ በሞቱ እንኳን ጊዜ ያልተዘነጋ ነው፣ የሚታሰብ ነው። አንዱ ይሄ ነው። ሁለተኛው ጌታ በዕለተ ዓርብ እነሆ ልጅሽ እነኋት እናትህ ባለ ጊዜ የገለጸልን ምንድን ነው? አንድ ደገኛ ምስጢር ገልጿል ይላል ቅዱስ ጎርጎርዮስ ዘንዚናዙ። ቅዱስ ጎርጎርዮስ ዘንዚናዙ ምን ይላል? የዮሐንስ ወንጌል ምዕራፍ 2 ላይ ጌታ ምን ብሎ ነበር? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ብሏት ነበረ። የወይን ጠጁን አበርክት ብላ በጠየቀችው ጊዜ ይህ ምንድን ነው? አንቺ ሴት ከአንቺ ጋር ምን አለኝ ያላት ወይን የላቸውም ስትለው ወይን የማበረክትበት ስልጣን እንደ አምላክነቴ ነው እንጂ እንደ ሰውነቴ አይደለም